እንዴት ናችሁ እናንተ? ሩታ ከሀገር ልትወጣ ነው። አሁንም ለካ አልተውሽውም። በፈጣሪ ስም አክስትየው መታ እንግዲህ የሩታ ወንድሞች ለካ አብርሽን ሲጠሉት የነበረ ከእሷ ጋዛ ቤት ለመኖር ነው። ሩታ እንግዲህ እኔ እኮ ከማን ጋር ልትኖር ነው? ብቻዋን ልትኖር ነው ብዬ ነበረ። ለካ ከወንድሞቿ ጋር ነው የተከራየችው። አይ በጣም ጥሩ። ለማንኛውም ብቻሽን ብትሆኝ ብዙ ነገሮች ይፈጠራሉ። አሁን ግን ወንድሞቿ ካሉ ማለት ነው የአብረሽ ግብረ አበሮች ራሱ አይሄዱም ድርሻ ያሉን ብዬ ነው የማስበው። ሲቀጥል ደግሞ ማለት ነው ሩታ ከወንድሞቿ ጋር መኖር ጀምራለች። በአጠቃላይ እናትየው ለምንድን ነው ያስወጣሽው ምናምን እያለቻት ነበር፣ አክስትየው ማለት ነው። እና የኛ ድራማ ሰሪ አክስትየው ራሱ ትወና ላይ እኮ በጣም አንደኛ ናት። በነገራችን ላይ ድሮ ጀምራ እና እንግዲህ ያው እሱ አልፈለገችም ይመስለኛል፣ ወይ የልጁ አባት ሊሆን ይችላል። ሌላ ደግሞ አብርሽ እንግዲህ በነ የሜሪን 100 ሺህ እያከበር አብርሽ። እኔ እኮ አብርሽ ይመቸኛል አንዳንዴ ጋይስ። እንደውም ሜሪ እንደዛ አርጋ ጠንብርኩስን አውጥታ ሰድባ ገፍትራ ጥላ ጣፍጥፋ በጥፊ ፖሊስ ነው ብላ ባሏን አምጥታ አስደብድባ ከዛ የሷን 100 ሺህ አከበርክላት። የምር እኔ እኮ አብርሽ እኮ ቀና አስተሳሰብ እኮ አንዳንዴ ይመቸኛል። እኔ አብርሽ የማይመችኝ የቱ ላይ እንደሆነ ታውቃላችሁ? ሴት የሚለጠፈው ነገር፣ ከሴት ጋር የሚጋጋጠው ነገር፣ ይሄ ነገር ብቻ ነው የሚያናድደኝ። ከዛ ውጭ ስራ ፈጣሪነቱ ጎበዝ ነው በጣም ለብዙ ሰዎች የገቢ ምንጭ ነው። ክሬቲቭ ነው በጣም አይዲያ በጣም ነው የሚያመጣው። ሰዎችን ይረዳል፣ ያግዛል። አንዳንዴ ደግሞ የሰው ልጅ ያከብራል። የሰው ክብር አይነካም፣ ዝም ብሎ አይሳደብም። እና እንደዚህ አይነት ነገር ይመቸኛል እኮ አብርሽ። አይ ብሮ ሲቀጥል ለዩቲዩብ እየከፈተ ይሰጣል። የሆነ ክፋት እኔ ብቻ ልደግ አይነት ነገር የለውም ማለት ነው። እና እቺ ነገር ብቻ ብታስተካከል እኮ ሩታ ካንተ አትርቅም ነበረ። ሴቶች የሚወዱት እኮ ለዚህ ነው። እና ስለሚያከብራቸው በቃ የሚፈልጉትን ነገር እንደሚፈልጉት ነው የሚሆንላቸውና ሴት ጋር ግን የሚለጠፈው ነገር በጣም የሚያስጠላኝ የሚዘጋኝ ነገር ከአብርሽ ይሄ ነው። በቃ ሴት መቃየር የሆነ ሴት መታ ስታቅፉ በቃ ልቡ ተርከከነ አወሬን እኮ ነው። በቃ የሆነ ሴት መታቀፍ አድርጋ የኔ ሸበላ ስትለው በቃ ስምጥ ብሎ በቃ ምን ልበላችሁ በፈጣሪ ስም። እና ይሄ ነገሩ ብቻ በጣም ያናድደኛል። ምክንያቱም አንድ ሰው ሊወድና ሊያፈቅር የሚችለው አንድ ሰው ብቻ ነው። ከአንድ ሰው ጋር ነው ሊተቃቀፍ የሚችለው። የመጣው ሰው ሁሉ ሲያቅፈኝ እኔ ምንም ጥሩ ስሜት ሊሰማኝ ይችላል። በጣም ነው የሚደብረኝና ለመጣው ሰው ሁሉ ነው ጉንጩን የሚሰጣቸው። የፈለገ ሰው እየመጣ ሲገለጭጨው ዝም ብሎ የሚያስገለጭጭና ይሄ ነገሩ ነው እንጂ አብርሽ በጣም ጥሩ ነው። ብዙ የበደሉትን ያስከፉትን ሰዎች በጥሩ ነገር ነው የሚመልስ። ለዛ ነው ያደገውን ብዬ ማስበውና ብቻ ሜሪ አጅሬት ጣፍጠፋሽ ብሩክን እንትናን ማን ነው ብሩክ አልኩኝ አብርሽን 100 ሺህ ገብተሻል። ጥሩ ነው። ለማንኛውም አሁን ሄርሜላ ከአብርሽ ጓደኞች ጋር እየተዋወቀች ነው። አብርሽ ጋር አብሮ መዞሩን ቀጥላለች። አቤላና ብሩክማ መቼም ጅራት ናቸው፣ ጋርድ ናቸው። አቤላ የአብርሽ ብሩክ ደግሞ የሄርሜላ ጋርድ ናቸው ማለት ነው። እነሱማ በሄዱበት ቦታ ሁሉ አብሮ ይሄዳሉ ማለት ነው። የሆነ አባባል አለ፣ አንድም ከሀብታም ተወለድ አንድም ከሀብታም ተጠጋሚ ይባላል። እና አብርሽ እና ሄርሜን ጠጋ የሚሉት ያው እንግዲህ ጥቅማ ጥቅም ስለሚያገኙ ነው እንጂ ዝም ብሎ እንዳይመስላችሁ። ብቻ በጣም አሪፍ ነው አብርሽ። ይህን አስተሳሰብ ግን በጣም ነው የምወድልህ። ግን ከሴት ጋር የምትለጠፋትን ነገር ብታቆም በጣም ጥሩ ነበረ፣ ያምርብ ነበረ። ከሴት ጋር የምትለጠፈውን ነገር ትተህ ይህንን ስራህን ብትቀጥል የበለጠ ንወድ ነበረ። ግን እንግዲህ ምንም ማድረግ አይቻልም። ሰው ያለ አንድ ነገር አይፈጠርም ይባላል። ሙሉ አይደለም፣ የሆነ ጉድለት ይኖርበታል። እና ይሄ ነገር ግን በጣም ይደብራል። ምትወድን ብዙ ዋጋ የከፈለችን ልጅም አሳጥተዋል ብዬ አስባለሁ። እና ወደ ሩታ ስመለስላችሁ፣ ሩታ ግን አመረርሽ፣ ከሀገር ልትወጪ ነው። አይ በጣም ጨነቀኝ ማሬ። ልትወጪ ነው በቃ ጨከነሽ። በፈጣሪ ስም ታያተውጪ ብዬሻለሁ። እንዲህ ድራማ ማን ሊሰራ ነው? አንቺ ከሀገር ከወጣሽና ፕሮሰሱ ይረዝማል ምናምን። ኧረ ታይ ሩታ ታይ፣ አሳክሽን ታይ። እኔ ምሬ ነው፣ እውነቷን አይመስለኝም። ምክንያቱም ከአሁን በፊት በጣም ሴንሲቲቭ ሆነን ማለት ነው ትኬት ተቆርጧ ሁሉ ብላን እንደዛ አድርጋን ኩምሽሽ አድርጋን የቀረች ታስታውሳላችሁ። ግን ለአብርሽ ብዬ ነው የቀረው ብላለች። ግን አይደለም፣ ውሸት ስለሆነ ነው።
ልትሄድ ስላልነበረ ነው። እና አሁንስ ልትሄጂ ነው ቆርጠሽ ወይስ ደግሞ እንዴት ነው ሀሳብሽን ትቀሪያለሽ? እና እንግዲህ አክስትየው መታ ለምን አስወጣሽ ምናምን እያለቻት ነበረ። እሷም እንግዲህ ትንሽ ጊዜ ነው እንጂ ሁሉ ግርግር አይኖርም ከሀገር ይወጣለው ምናምን እያለች ነበረ። እንግዲህ የምናየው ይሆናል መጨረሻው ምን ብላ እንደምትቀር እናያለን። እና ደግሞ ወንድሞቿ አብርሽን አስወጥተው ገብተው ጉድ እያሉ ነው ማለት ነው። እንግዲህ ሩታ የምትኖረው ወንድሞቿ ጋር ነው ማለት ነው። ምክንያቱም አብርሽ ከወጣ ብቻዋን እዛ ትልቅ የቤት ይደብራታል። ሲቀጥል ደግሞ ቤት ከራይ በነጻ መክፈል አትፈልግም። አከራይ ተከራይ መሆን ትችላለች። እሷ ሙሉ ግቢውን ትከራያለች፣ ከዛ ሌሎቹን ሩሞች ምናምን ታከራያለች። ኩሽና አንድ ያበስላሉ ማለት ነው። እንደዛ ነው በአብዛኛው የሚኖሩትና ሩታ ከአብርሽ ጓደኞች ጋር አብርሽ አሁን አንዱ ክላስ ጋር ቢሆን ማለት ነው የእሱ ጓደኞች ይመጣሉ፣ ሄርሜላ ትመጣለች። ለዛ እኮ ነው ሩታ እዛ አንድ ክላስ ሰጥታ ማኖር ያልፈለገችው እንጂ ትልቅ ቤት እንደሆነ ግልጽ ነው። አንድ ክላስ መስጠት ከብዷት አይደለም። ግን ደግሞ አብርሽ እዛ ከኖረ ብዙ ነገሮች ይፈጠራሉ። ከባድ የሚያናድድ የሚያበሽቅ ነገር ይፈጠራል። ሄርሜላ ትመጣለች እና ቤላ ይመጣሉ፣ የአብርሽ ጓደኞች በሙሉ ይመጣሉ። እዛ እየመጡ ሲግማሙ ትናደዳለች። ይሄ እኮ ግልጽ የሆነ ነገር ነው። እኔም ሩታ አንድ ክፍል ቤት ተስጠው ሳይሆን ምለው እሷ ወይ ቤት ተቀይር፣ ቤት ከተገዛለ ደግሞ ከቤቷ ትግባ። ቤቱ ግን ይደረሰ ተገዛ ተባለ፣ ግን አልገባችሁበትም። አሳዩን እንጂ የተገዛውን ቤት ቢያንስ አሳዩን። ለማስታወቂያ ሲሆን አታሳዩንም እንዴ? 8 ሚሊዮን ቤት ገዛው ብላችሁ ወይኔ በላቸው። እኔ እኮ ማመን ደግሞ በደስታ መፈንጠዜ ባል ማለት እንደዚህ ነው እንጂ መስራት መቀየር እንዲህ ነው እንጂ ያልኩ እያካበድኩ ለካ ፕሮሞሽን እየሰሩብን ነው። ወይኔ እና ማለት ነው ሩታ አንድ ክላስ የማሰጠው ለዛ ነው ብዬ ነው የማስበው። ምክንያቱም እዛ ሄርሜላ እንደምታውቁት ሄርሜላ ዳሊዋን እያገላበጠች አስባችሁታል። እዛ ስትሆን ሩታን ለማብሸቅ እና ለዛ ነው ብዬ ነው ማስበው። ከዛ ውጭ ግን እሷ ከሌላ እንዲሁም ከአብረሽ ጋር ግንኙነት ያላቸው ሰዎች ጋር ራሱ መኖር የለባትም። ለምን በዛ ሰበብ አስበብ ይመጣሉ። ሄርሜላ ምክንያት ነው የምታገኘው የምትፈልገው ለመምጣትና አብርሽ እዛ ቢኖር ለሩታ ጥሩ አይደለም፣ ኮንፈርት አይሰጣትም። አብሮ በፍቅር ካልሆነ አንድ ክላስ ተስጠው የሚባል ነገር የለም። ምክንያቱም የእሱ እንትኖች ይመጣሉ፣ ጄሊዎቹ ይመጣሉ፣ ሶ ይረብሿታል። ያንን ፈርታ ነው አብርሽ አንድ ክላስ አልሰጥም ያለችው። እሷ እንግዲህ እዛ ኪራይ ራሱ ቢከብዳት እኮ ሌሎች ሰዎችን ማከራየት ትችላለች። አንዱ ኖሮም ለሌላ አንዱ ኖሮም ለሌላ። ከዛ ደግሞ እሷ ዋናው ላይ ሆና ኩሽናውን በጋራ መጠቀም ማለት ነው። እንደዛ ይቻላል። ስለዚህ ግዴታ ከአብርሽ ጋር በፍቅር ካልኖረች አንድ ክላስ መስጠት አለባት ብዬ አላስብም። ኤፋም እንደዛ እያለ ነበር። ተለያዩ ነው በቃ መራራቅ ነው። መገናኘት ሁሉ አያስፈልግም። ልጁ ላይ ከሆነ ልጁ ላይ ብቻ መምጣት ነው እንጂ እንደዚህ አንድ ሩም ውስጥ ይከብዳል። ምክንያቱም ብዙ ከሱ ማትፈልጋቸው ብዙ ነገሮች አሉ። ገብቷችኋል? እኔም ራሴ አላደርገውም እንደዛ ሴት እያመጣ አስባችኋል? ከራሴ ቤት ውስጥ ስማ ይደብራል።